በሄሊኮፕተር አምቡላንስ ነበር በፍጥነት ህይወቱን ለማዳን ርብርብ የተደረገው ማለት ነው። የአሜንን ህይወት አሜን 3 አመቱ ነው። የገጨው ሰው የልጁ የህፃኑ አሳዳጊ እንደሆነ ተገልጿል። እንግዲህ ለቤተሰቦቻቸው ጸልዩላቸው። ይሄን አይነት አደጋ ይሄን አይነት እጅግ በጣም አስከፊ የሆነ አደጋ ማንም ሰው ቤት አይግባ፣ ማንም ሰው ቤት አይድረስ። እውነቴን ነው ምላችሁ። ሰላም ጤና ይስጥልን። የኢትዮ ኢንፎ ሚዲያ ተከታታዮች እንደምናላችሁ፣ ሰላምታችን ይድረሳችሁ ለሁላችሁም። የ3 ዓመት ህፃን ልጅ እዚህ የምንኖርበት ሀገር ፊንላንድ ውስጥ፣ እኔ በርግጥ የምኖረው ሌላ ከተማ ነው፣ ኤስፖ የሚባል ከተማ ላይ በአሳዛኝ ሁኔታ በመኪና አደጋ ህይወቱ አጥቷልና ያ የዛሬ ወር አካባቢ ኖቬምበር 6 አካባቢ የተፈጠረ አሳዛኝ ጉዳይ ነበረ። ጉዳዩም ከተፈጠረ በኋላ በተለይ እዚህ የምንኖርበት ከተማ ፊንላንድ ውስጥ ያሉ የኦርቶዶክስ ቤተክርስቲያን ኮሚዩኒቲ እንዲሁም ከቤተክርስቲያን ኮሚዩኒቲ ውጪ ሁሉ ኢትዮጵያዊ በሙሉ በጣም ያዘነበት እጅግ በጣም ይጠበቃል ይሆናል ተብሎ ያልታሰበ ነገር በመሆኑ ብዙዎች አዝነዋል። ከዛም አንፃር ዜናውን በወቅቱ መስራት ለቤተሰቦቹም ፕራይቬሲ ያለ መስጠት ነው ብለን ስላሰብን በጊዜው አላጋራንም ነበር። አሁን ግን ያው ዘሀበሻም ቀብሩን የተፈጸመው ባለፈው አርብ ነበርና ከሱ ጋር ተገናኝቶ ዜና ሰርቶበታልና ዘሀበሻ የሰራውን ዜና እናይና የሆነው ነገር ምንድነው የሚለውን ደግሞ አካፍላችኋለሁ ማለት ነው። ሄሊኮፕተር የ3 አመቱን ኢትዮጵያዊ ለማትረፍ በፊንላንድ ማለት ነው የመጣችው የሜዲካል ሄሊኮፕተር ነበረች። ይሄ የምትመለከቱት ደግሞ በዛሬው ዕለት በርካታ ኢትዮጵያውያን ተገኝተው ህፃኑ ልጅ ሲቀበር ነው። ህፃናት ልጆች ያላችሁና መኪና የምትነዱ ሰዎች ከዚህ ዘገባ ብዙ የምትማሩት ነገር ይኖራል። እስኪ መረጃውን በአጭሩ ላቀርብላችሁ። እጅግ አሳዛኝ ዜና ነው። በሰሜኗ ፊንላንድ በኢስፖ ከተማ የተሻለ ህይወትን የተመኙ አንድ ወጣት ኢትዮጵያዊ ጥንዶች አዲስ ምዕራፍ ጀምረው ነበር። አባት በለጠ በነርስነት ሙያ ተቀጥሮ ፊንላንድ ከገባ 3 ዓመታትን አስቆጥሯል። ባለቤቱ ሰላማዊትና ብቸኛ ልጃቸው የ3 ዓመቱ ህፃን አሜን አባታቸውን ከተቀላቀሉ ገና 1 ዓመት ብቻ ነበር የሆናቸው። ቤተሰቡ የወደፊት ህልሙን ገና መቅረጽ ሲጀምር ማንም ያልጠበቀው አሳዛኝ ክስተት የደስታቸውን በር አንኳኳ። ከ4 ሳምንታት በፊት ዝናባማ በሆነው በዚያ አርብ ጠዋት ነበር በለጠና ሰላማዊት ልጃቸውን አሜንን እንደተለመደው መዋዕለ ህፃናት ወይም ዴኬር አድርሰው ወደ መኪናቸው ተመለሱ። ነገር ግን የ3 ዓመቱ ህፃን ወላጆቹን በድጋሚ ለመሰናበት ካለው የልጅነት ጉጉት የተነሳ ማንም ሳያየው ከማዕከሉ ግቢ ወጥቶ ይከተላቸዋል። ወላጆቹ ልጃቸው ከኋላ እየሮጠ መሆኑን ፈጽሞ አላስተዋሉም ነበር። አባትየው መኪናው ውስጥ ገብቶ ፍሬኑን በረገጠበት ቅጽበት አሜን በመኪናው አቅራቢያ በአስፋልቱ ላይ ወደቀ። ጭንቅላቱ ላይ የደረሰው ጉዳት ከባድ ነበር። የደነገጡት ወላጆችና በአካባቢው የነበሩ ሰዎች ወዲያውኑ የመጀመሪያ እርዳታ በማድረግ ህይወቱን ለማትረፍ ያደረጉለት ጥረት የተጠራው አምቡላንስ ብሎም የህክምና ሄሊኮፕተር የትንሹን አሜንን ህይወት መታደግ አልቻሉም። በደረሰበት ከባድ ጉዳት ሆስፒታል ውስጥ ህይወቱ አለፈችም። ለወላጆቹ ሀዘን መከራን የጨመረው የምዕራብ ኢስፖ ፖሊስ በአባትየው ላይ እንደተለመደው አሳር በወንጀል ጠርጣሪነት ምርመራ መጀመሩ ነበር። ይሁን እንጂ ፖሊስ የአይን እማኞችን ካነጋገረና ቴክኒካዊ ምርመራ ካደረገ በኋላ ክስተቱን ከወንጀል የጸዳ ልብ የሚሰብር ድንገተኛ አደጋ መሆኑን አረጋግጧል። ዛሬ ያችን አሳዛኝ ጠዋት ተከትሎ የትንሹ አሜን የቀብር ስነ ስርዓት በፊንላንድ ተፈጽሟል። በፊንላንድ የሚኖሩ በርካታ ኢትዮጵያውያንና የቤተሰቡ ወዳጆች በሀዘን የተሰበሩትን ወላጆች በለጠና ሰላማዊትን ለማጽናናት ተገኝተዋል። አዲስ ህይወት ለመጀመር የተሰደዱት ቤተሰብ በምትኩ ብቸኛ ልጃቸውን በባዕድ ሀገር አፈር አልብሰዋል። ዘሀበሻ ለቤተሰቡ መጽናናትን ይመኛል። እና እንደሰማችሁት ነው ታሪኩ። ግን ዘሀበሻ ባቀረበበት ሁኔታ ላይ የሆነው ትክክለኛው ነገር ምንድነው፣ የተፈጠረው ነገር ምንድነው የሚለውን ለማየት አደጋው በተፈጠረበት ወቅት ጋዜጦች በወቅቱ ለአደጋው ሽፋን ሰጥተው ነበር በተከታታይ ማለት ነው። እና አደጋው እንደነገርኳችሁ የተፈጠረው የመጀመሪያው የኖቬምበር ዊክ ላይ ነው። አርብ ዕለት ነበር የተፈጠረው። ኖቬምበር 6 ነው ካልተሳሳትኩ። እና ልጁ
አንድ ሳምንት የማገገሚያ ወይ ደግሞ ኢንቴንሲቭ ኬር ዩኒት አይሲዩ ውስጥ ለአንድ ሳምንት ከቆየ በኋላ ነው እንግዲህ ማገገም የሚችልበት ሁኔታ ላይ ስላልሆነ በቃ ህይወቱ ሊያልፍ የቻለው። ስለዚህ ያ ነበር የሆነው እና በወቅቱ ወጥተው የነበሩ መረጃዎች አሁን እዚህ ጋር እንደምታዩት አርብ ጠዋት ነበር ይሄ ጉዳይ የተፈጠረው። አርብ ጠዋት በተፈጠረ በቅጽበት በደቂቃዎች ልዩነት የእሳት አደጋ ፖሊስ እንደዚሁም ደግሞ የፖሊስ መኪኖች በቦታው ተገኝተው ነበር። እንደምታዩት ደግሞ ሄሊኮፕተርም መጥቶ በሄሊኮፕተር አምቡላንስ ነበር በፍጥነት ህይወቱን ለማዳን ርብርብ የተደረገው ማለት ነው። የአሜንን ህይወት አሜን 3 ዓመቱ ነው። የገጨው ሰው የልጁ የህፃኑ አሳዳጊ እንደሆነ ተገልጿል። አደጋ የተፈጠረው ጠዋት በኢትዮጵያ አቆጣጠር ጠዋት 3 ሰዓት አካባቢ ነው ይላል። ጠዋት 3 ሰዓት አካባቢ ብዙ ጊዜ ቁርስ በልተው ለጨዋታ የሚወጡበት ሰዓት ነው ህፃናቶች ማለት ነው እና ከዛ አንጻር ውጪ ሊሆኑ ይችላሉ። እንግዲህ ውጪ ከሆኑ ህፃኑን ለሚከባከቡ ነው ሰጥቶ የሚሄደው እና የተፈጠረው ነገር ስናይ አደጋው የተከሰተው ባለፈው አርብ 9 ሰዓት እንደነገርኳችሁ በአበሻ በ3 ሰዓት አካባቢ ነው ይላል። በኢስቦ መሀል ከተማ በሚገኘው የመዋለ ህፃናት አካባቢ ነው። እንደ ፖሊስ ገለጻ የተሳፋሪው መኪና አሽከርካሪ ልጁን በግቢው ውስጥ ማለት ነው ከጥቂት ጊዜ በኋላ ትቶ ከሄደ በኋላ እንደገጨው ነው የገለጹት እና ይሄ አጥር ጥሶ እንደገጨው ነው የሚገልጸው። ያ እንግዲህ በምን አይነት ሁኔታ እንደተፈጸመ ፖሊስ ሙሉን መረጃ አልሰጠም። እንግዲህ ፖሊስ ብዙ ጊዜ እንደዚህ አይነት እንትኖችን ይሄ በተለይ ወንጀል ነክ ጉዳዮችን በቀላሉ የሰውየውን ማንነት ይሁን የሰዎቹ ማንነትም ይሁን እንደዚሁም ደግሞ ስላለው ሁኔታ አጣርቶ እስኪ ጨርስ ድረስ መረጃ አይሰጥም። ግን የመጀመሪያ ደረጃ መረጃዎችን የተገጨ ልጅ አለ፣ ከሳምንት በኋላ የሞተ ህፃን ልጅ አለ፣ ምስኪን ህፃን ልጅ የተገጨው ደግሞ በአሳዳጊው እንደሆነ የአሳዳጊው እናት ይሁን አባት አልገለጹም። እንግዲህ ዘሀበሻ እናትና አባቱ አንድ ላይ ሆነው እንደነበረ ገልጿል። መኪናውን እያሽከረከረ የነበረው እከሌ ነው አልላችሁም፣ ግን አሳዳጊው የደረሰ አደጋ ነው። እንግዲህ እዚህ አጥሩን ጥሶ ገብቶ ሌሎችም ህፃናት ሊኖሩ ይችላሉ። እንግዲህ እሱን ልጅ ብቻ ገጭቶ ሊሞትበት የቻለበት አሳዛኝ በጣም እጅግ በጣም አሳዛኝ ክስተት ነው ማለት በዛ ቅጽበት እንግዲህ የዓይን እማኞች የሚሉት መኪናው ጥሶ ገባ። ከገባም በኋላ ወዲያው ቪዲዮ የቀረጸ ሰው ነበር አካባቢው ላይ የነበሩ። ያን ቪዲዮ እንግዲህ ለሶሻል ሚዲያ ላይ አልወጣም። ወዲያው አባትየው ወጥቶ ልጁን የልብ ምቱን ለማስጀመር ጥረት እንዳደረገ ተገልጿል። ከዛ በኋላ እንደነገርኳችሁ አምቡላንስ መጥቷል። አምቡላንስ መጥቶ በፍጥነት ከዛ ቦታ ላይ አንስቶ ወደ ህክምና የሚያገኝበት ኢንቴንሲቭ የሆነ ህክምና ወደሚያገኝበት ቦታ እንዲሄድ ተደርጓል ማለት ነው። የሄሊኮፕተር አምቡላንስ መጥቶ ልጁን በፍጥነት በደቂቃዎች ልዩነት ወደ ህክምና እንዲያገኝ የሚሆንበትን ቦታ ላይ ተወስዷል እና ዘሀበሻ ሲዘግብ ቦታው ላይ ልጁ ከህፃናት ሙያው ወጥቶ ቤተሰቡን አምልጦ ወጥቶ ቤተሰቡን ለማግኘት ሲል እነሱ ሳያዩት እንደገጩት ነው የገለጸው። ነገር ግን የ3 ዓመቱ ህፃን ወላጆቹን በድጋሚ ለመሰናበት ካለው የልጅነት ጉጉት የተነሳ ማንም ሳያየው ከማዕከሉ ግቢ ወጥቶ ይከተላቸዋል። ወላጆቹ ልጃቸው ከኋላ እየሮጠ መሆኑን ፈጽሞ አላስተዋሉም ነበር። ነገር ግን ፖሊስ ባወጣው መረጃ መሰረት የተፈጠረው ነገር ምንድነው? እንግዲህ እንደምታዩት እዚህ ጋር ይሄ የህፃናት መዋያ አጥር በዚህ መልክ ነው ብዙ ፊንላንድ ውስጥ ያሉ እኔ የምኖርበት ከተማ ሌላም ከተማ ያሉ አጥሮች የሚሰሩት ማለት ነው። ይሄ እዚህ ጋር የምታዩት በደንብ ግልጽ አይደለም፣ ግን የምታዩት በር 2 ቁልፍ አለው። አንደኛው ህፃናት የማይደርሱበት ረዘም ያለ ዘንግ የሆነ ወደ ላይ የሚነቀል አለ። ከዛ ውጪ ደግሞ በሰንሰለት ከውጪ በኩል ነው ብዙ ጊዜ የሚዘጋው። ከውጪ በኩል በሰንሰለት ከውስጥ በኩል ያለ ህፃን በምንም ተአምር ያን ሰንሰለት ሊነካው አይችልም። ይሄ መመሪያ ደግሞ ለወላጆች በጽሁፍም በኢሜይልም የሚነገር ነገር ነው። ይሄን በር መክፈት መዝጋት የሚችሉት ወላጆች ናቸው። ከነሱ ውጪ መክፈት መዝጋት የሚችል የለም። ያ አንድ ነጥብ ነው። ሌላው ነጥብ ደግሞ ማንኛውም ወላጅ ልጁን ፊንላንድ ውስጥ
ዴይኬር በሚወስድበት ሰዓት ማለት ነው ወስዶ ውጪ ላይ ህፃናት እየተጫወቱ ከሆነ እንግዲህ ይሄ የመጫወቻ ስፍራው ነው ቦታው ነው እየተጫወቱ ከሆነ ያንን ህፃን ለሚንከባከቡ ዴይኬር ውስጥ ላሉ ሰራተኞች ማስረከብ ግዴታ ነው። መምጣቱን እንዲያውቁ ማስረከብም ማሳወቅ ስላለበት ያ ወላጅ ማለት ነው። ውስጥ ከሆኑ ደግሞ ውስጥ ድረስ ወስዶ መስጠት አለበት። ያስተዋልኩት ነገር የዛሀበሻው ዘገባ ላይ ልጁ ወጥቶ አሁን እዛ ዘገባ ላይ ካሉ አንዳንድ እንትኖች እንዲስተካከሉ ብዬ ማሰባቸው ምንድነው ልጁ ከዴይኬር ሊወጣ አይችልም። ከዴይኬሩ በራሱ ወጥቶ ቤተሰቡን ተከትሎ ሊሄድ አይችልም። አጥሩ አጠገብ ሊሆን ይችላል በዛኛው በኩል ሆኖ እንግዲህ ህፃናትን ስንትተናቸው ስንሄድ የሚያለቅሱ አሉ፣ ያለመዱ አሉ፣ በጊዜ የሚፈጅባቸው አሉ፣ ዴይኬር መሄድ ማይወዱ ህፃናት አሉ እና ይሄ ሁላችንም ቤተሰብ ጋር የሚያጋጥም ነገር ነውና ሊሆን ልጁ በር ከፍቶ መኪና ስር ተሯሩጦ እሱንም ጋርዲያኖቹን ማለት የእሱን ዴይኬር ውስጥ እሱን የሚንከባከቡ ሰዎችንም አምልጦ በር ከፍቶ ሊወጣበት የሚችልበት ምንም ምክንያት የለም። እንደዛ አይነት ነገር አይደለም የተፈጠረው። እንግዲህ መኪናው በአጥር ጥሶ ገብቶ ነው የተፈጠረው አደጋው ማለት ነው እና በአጥር ጥሶ ሊገባበት የቻለው ምክንያት ደግሞ መኪናውን የሚነዳው ግለሰብ መኪናውን ከቁጥጥር ውጭ ሆኖበት ነው የሚባለው። እንዴት ሊሆን ቻለ? እሱን እንግዲህ ፖሊስ አብራርቶ የሚሰጠው ነገር ነው የሚሆነው። እኔ ከምነግራችሁ በላይ በወቅቱ ሀዘኑን በሰማን ሰዓት የፊንላንድ ውስጥ ያለ ኮሚዩኒቲ እንዳለ እጅግ በጣም ነው ያዘነው። እጅግ በጣም ሁላችንም ልጅም ይኑር አይኑር እንደዚህ አይነት አሰቃቂ ነገር እንዴት ሊፈጠር ቻለ? እንደው ምን አይነት ማለት እንደዚህ አይነት አክሲደንቶች እንግዲህ ተፈጥሮ አያውቁም። አሁን በዚህ ደረጃ እንደዚህ ፓርኪንግ ቦታ አጠገብ ያለ አጥር ጥሶ ህፃን ልጅ ሊሞትበት የሚችል የትራፊክ አደጋ ሊፈጠር ይችላል ብሎ የሚገምት የለም እና አንዳንዴ እንግዲህ እግዚአብሔር ታላቅ ነው። እኛ በሰውነት አእምሯችን ልንቀበለው ማንችለው ነገር ግን እንድንቀበለው የተላከብን ብዙ ነገሮች አሉ ብዬ ነው ማስበው እና እጅግ ነው ልብ የሚሰብረው። መጀመሪያ ላይ ፖሊስ ጉዳዩን ይዞት የነበረው በከባድ በሆነ የትራፊክ አደጋ በመፍጠርና እንደዚሁም ደግሞ ከባድ የሆነ ሰውነት ላይ አደጋ የማድረስ ምክንያቱም በወቅቱ ልጁ በህይወት ነበረ አሜን በለጠ። ከዛ ልጁ ካለፈ በኋላ አሁን ያለው ክስ ማለት ነው ከባድ በሆነ የትራፊክ ጥሰት አደጋን በመፍጠርና በወቅቱ ሹፌሩን ፖሊስ ምርመራ አድርገው ነበር። ምንም አይነት የመጠጥም ይሁን ምንም አይነት ደም ውስጥ ምንም አይነት ሌላ አነቃቂ ነገር አለመገኘቱን በማወቅ በኋላ ላይም የአይን ምስክሮችን በመስማት ሆን ብሎ የተደረገ ሳይሆን በአጋጣሚ የተፈጠረ የሰውን የመግደል ወንጀል ክስ እንግዲህ ነው ፖሊስ የመሰረተው ማለት ነው። ታሪኩ የሚጥለው ጠባሳ አሁን ቤተሰቦቹ አባትየው ከ3 ዓመት በፊት በነርስነት ወደ ፊንላንድ እንደመጣ እኔ እንግዲህ በግል አላውቀውም፣ ግን እንደሰማሁት ከ3 ዓመት በፊት ወደ ፊንላንድ እንደመጣ ከዛ ከ1 ዓመት በፊት ደግሞ ቤተሰብ ጋር ለመቀላቀል በሚል ሚስቱንም ልጁንም እንግዲህ አምጥቶ አንድ ላይ እየኖሩ ያሉ ናቸውና ይሄን ህይወት ስታዩት አንዳንድ ጊዜ ህይወት በጣም ከባድ የሚያደርገው ነገር ምንድነው? ከ3 ዓመት በፊት ሜቢ ልጁ ሊወለድ ወይ ተወልዶ ነው እንግዲህ አባት ልጅና አራስ ሚስቱን ትቶ ወደ ፊንላንድ መጥቶ የነበረው ማለት ነው የተሻለ ህይወትን ፍለጋ። ከዛ በኋላ ከ2 ዓመት በኋላ ደግሞ እነሱ እንዲቀላቀሉት አድርገዋል። ስለዚህ ገና አብሮት ያለ ልጁን እንግዲህ ገና አብሮ መኖር ማለት ልጁንም በደንብ ካመጣቸውም 1 ዓመታቸው ነው። ገና አዲስ ብለው እየጀመሩ ያለበት ሁኔታ ነበርና እንደዚህ አይነት ሀዘን ሲያጋጥም እጅግ በጣም ይሰብራል፣ ያሳዝናል። እንግዲህ ለቤተሰቦቻቸው ጸልዩላቸው። ይሄን አይነት አደጋ
ይሄን አይነት እጅግ በጣም አስከፊ የሆነ አደጋ ማንም ሰው ቤት አይግባ፣ ማንም ሰው ቤት አይድረስ። እውነቴን ነው ምላችሁ። ለብዙዎቻችን ለማሰብ እንዴት ነው እንደው የሚሆኑት ብለን ለማሰብ የሚከብደን ሁኔታ ነው። እኔ እንደነገርኳችሁ ለመዘገብ ራሱ በወቅቱ ትክክለኛው ጊዜ ነው ብዬ አላሰብኩም ነበረ። ለመዘገብም ሁሉ አልፈለግኩም ነበር ይሄን ታሪክ። አሁን ግን ሲዘገብ ደግሞ በትክክለኛው መዘገብ አለበት ብዬ ነው ልዘግብም የተነሳሁት። እና ጠቅለል ለማድረግ እግዚአብሔር ያጽናቸው። ሕፃኑ አሜን በገነት ነው ያለው፣ አምላኩ እቅፍ ውስጥ ነው ያለው። እሱ ትንሽ መጽናናትን ሊሰጥ ይችላል። ነገር ግን በቤተሰብ ውስጥ ጥሎ የሚያልፈው ትልቅ ጥቁር ነገር ግን ሁላችንም ልንዘነጋው አይገባም እና ሁላችንም እግዚአብሔር ይማር፣ ነፍስ ይማር፣ ቤተሰብን ያጽና እንጂ እንደው እጅ መጠቆም ባይኖር እንዴት አያይም እንዴት ሊሆን ቻለ ከሚል ነገር ሁላችንም ብንቆጠብ ጥሩ ይመስለኛል። ምክንያቱም በህይወታችን እንዴት እንደሚፈጠር ነገሮችን አናቅም። ሁላችንም የምንኖራት ህይወት አንፕሪዲክተብል፣ በቃ እኛ አስበን አቅደን ልንኖር እንችላለን፣ ግን ከፊት ለፊታችን የሚጠብቀን ሌላ ነገር ነውና በተቻለ መጠን እስቲ ሰዋዊ እንሁን። ሰው ላይ እጃችንን አንጠቁም። እንዴት እንደዚህ ሊያረግ ቻለ፣ እንደዚህ ልታረግ ቻለች? እውነቴን ነው የምነግራችሁ፣ በዚህ ምድር ላይ በአሁኑ ሰዓት ያንን አደጋ ካደረሰው ሰውዬ በላይ ውስጡ የታመመ ሰው የለም። በዛ ህመም ላይ ሌላ ህመም አንጨምርባቸው። ነገር ግን ልናደርግላቸው ግን ምንችለው ነገር አለ። ልንጸልይላቸው፣ ኃይል እግዚአብሔር እንዲሰጣቸው፣ እግዚአብሔር እንዲባርካቸው፣ እግዚአብሔር ለነሱ ይሄ የሆነበትን ምክንያት በሌላ መንገድ እንዲገልጥላቸው፣ ለነሱ እግዚአብሔር ተገልጦ ከምናስበው ከአእምሯችን በላይ የሆነን መጽናናት እንዲሰጣቸው ለእግዚአብሔር እንጸልይላቸው። ይሄ ነው ማለት ጥሩ ሀሳቦችን፣ ጥሩ መንፈሶችን፣ ጸሎቶችን ወደ እነዚህ ቤተሰቦች እንድንልክላቸው ነው የሚያስፈልገው እና ሁል ጊዜ ህይወታችን አጭር ነች። በዚህ ደረጃ ሲያጥር ግን ያሳዝናል። ይገባኛል። ምንም የማያውቅ የ3 ዓመት ልጅ በዚህ ሁኔታ ህይወቱ ማለፉ እና ደግሞ እሱን እንዲንከባከበው እሱን እንዲጠብቀው በተባለ ሰው እጅ መሆኑ ያሳዝናል። ግን በቃ ይሄ የእግዚአብሔር ስራ ነው። ብዙ መመራመርና ብዙ መጠየቅ አያስፈልግም። ግን የሚያስፈልገው አንድ ነገር ምንድነው? ለዚህ ቤተሰብ ጸሎት መላክ፣ የመጽናኛ ቃላትን ማድረግ፣ ከዛም አልፈን ደግሞ ነፍስ ይማር ብለን ለሕፃን አሜንን በጸሎታችን ማስታወስ ማሰብ ነው የሚገባንና ያን እንድናደርግ ነው እንግዲህ የምጠይቀው። በእርግጠኝነት ያሉ አንዳንድ ነገሮችን ግልጽ አድርጌያለሁ ብዬ አስባለሁ። ይህንን እንግዲህ ማብራሪያ ሰጥቻችኋለሁ ማለት ነው። አንዳንድ ጊዜ ሀዘን አቅራቢያ ሲሆን እጅግ የሚያስጨንቅ ነገር እንደሆነ ነው አሁን የተረዳሁት። ለምሳሌ ሌላ አሜሪካን ሀገር ስለተፈጠረ አደጋ ወይ ደግሞ ሌላ አውሮፓ ከተማ ስለተፈጠሩ አደጋዎች አሁን ለምሳሌ በምሰራበት ወቅት ያው የሆነ ይገባኛል ሀዘናቸው ሊያደርስባቸው የሚችለውን፣ ግን ተጣድፌ ተሽቀዳድመን እንሰራቸው ነበር። ግን ወደ ራሳችን የተጠጋ የምኖርበት ሀገር ውስጥ ወይ ደግሞ እኔ የሚሄድበት ቤተክርስቲያን ውስጥ ያሉ ሰዎች መሆናቸውን ሳግን ይይዛል እና እየከበደኝ ነው ይሄንን ምሰራው፣ ይሄንን መረጃ ምሰራው። ግን መረጃው ያው ኦልሬዲ የወጣ ነገር ነው። እንደነገርኳችሁ የፊንላንድ ጋዜጦች 3 የተለያዩ እንትኖች ዘግበውታል በወቅቱ ማለት ነው። የዛሬ ወር አካባቢ የተዘገበ ነገር ነው እና እኔ የምነግራችሁ ምንም አዲስ ነገር አይደለም። ግን ያው አማርኛ ለሚሰሙ ወይ ደግሞ ከፊንላንድ ውጭ ላሉ ሰዎች፣ ዓለም ላይ ላሉ ኢትዮጵያውያን ግን እንደ አዲስ የወጣ መረጃ ስለሆነ በሱ ጉዳይ ላይ ግን ትክክለኛው ያሉት ነገሮች እነዚህ ናቸው ብዬ ለመናገር ነው እዚህ የተገኘሁት። በድጋሚ የአሜንን ነፍስ ይማር፣ ቤተሰቦቹን ደግሞ እጅግ ያጽና። ትልቅ ጥበብ በውስጣቸው ትልቅ መታመንንና
መጽናናትም በልባቸው እግዚአብሔር ያድርግላቸው ብዬ እንግዲህ ይህን ፕሮግራሜን ዘጋለሁ ማለት ነው። እስካሁኗ ሰዓት ስላዳመጣችሁኝ አመሰግናለሁ። በሌላ እንግዲህ ቪዲዮ እስክንገናኝ ሰላም።